ሰላም ለእናንተ ይሁን። ይህ እንግዲህ በድጋሚ ከኢግልስ ማውንቴን ኢንተርናሽናል ጎስፐል ሚኒስትሪ የሚዲያ አገልግሎት ይዘንላችሁ የምንቀርበው የሚዲያ አገልግሎታችን ነው። እኔ መጋቢ ሳምሶን ሙልጌታ እንግዲህ ይህን ክፍል 3 ባለፈው ጊዜ ጀመርነውን ስለ መለኮታዊ ልውውጥ ደግሞ ዲቫይን ኤክስቼንጅ ብለን ያነሳነውን ሐሳብ ዛሬም ደግሞ እንቀጥላለን። እንግዲህ ከዚህ ቀደም ስናደርግ እንደነበረው እንደመነሻ እንዲሆን በተለይ ደግሞ ደግማችሁ እንድታነቡ የሚገባውን እንደመነሻ ያደረግነውን የመጽሐፍ ቅዱስ ክፍል ትንቢተ ኢሳይያስ ምዕራፍ 53ን ከቁጥር 1 ጀምሮ እኔ በጌታ በኢየሱስ ስም አነብላችኋለሁ። እንደዚህ ይላል። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕመም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዘብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞት ሆኖ ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበረ። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱም ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮ ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ብሎ ይናገራል። እንግዲህ ከዚህ ቀደም ስንናገር እንደነበረው ይሄ ክፍል ነቢዩ ኢሳይያስ መሲሁ ከመምጣቱና ስለ ሰው ልጆች የምትክ ሞት ከመሞቱ በፊት ከ700 ዓመት በላይ በፊት ያየውና የተናገረው ትንቢት ነው። እንግዲህ ይሄ የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ መጥቶ በኢየሩሳሌም በቀራንዮ መስቀል ላይ ጎልጎታ በሚባለው ቦታ ላይ ስለ ሰው ልጆች ኃጢአትና በደል የምትክ ሞት እንደሞተ መጽሐፍ ቅዱሳችን ምን ያደርጋል? ይናገራል። እንግዲህ ይሄንን እያየን በነበረበት ጊዜ መለኮታዊ ልውውጥ ምንድነው ብለን ስንል፣ ግብይት ምንድነው ብለን ስንል፣ አንድ ሰው የሚፈልገውን ነገር ከገበያ ቦታም ይሁን ከየትም ቦታ ይሁን ለመገበያየት ሲሄድ የሚያስፈልገውን ነገር ይዞ እንደሚሄድና እሱ በሚሰጠው ነገር የሚፈልገውን ነገር እንደሚቀበል ሁሉ እንደዚሁም ደግሞ እግዚአብሔር አምላክ በቀራንዮ መስቀል አለኝ ብሎ የሚለውን አንድያ ልጁን ስለ ኃጢአታችን፣ ስለ በደላችን፣ ስለ መተላለፋችን ይዞ ምን አረገ? አመጣና ኑ ብሎ ጠራን። ምንድነው ብለን ስንል እኔና እናንተ እግዚአብሔር ከኛ የሚፈልገው ወይ ደግሞ ለእግዚአብሔር ልንሰጠው የምንችለው የተሻለ ብለን የምንለው ነገር የለም። ነገር ግን ያለንን ነገር ኢየሱስም ሲጠራን ምንድነው ያለው? በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ። ወገኖች ሆይ ይሄ ጥሪ፣ ይሄ እውነት ዛሬም ይሰራል። ምናልባት በተለያየ አይነት ጭንቀት ውስጥ በተለያየ አይነት ነገር ውስጥ ያላችሁ ሰዎች ይሄንን ድምፅ እንድትሰሙ ጸሎቴ ነው። ጌታ ኢየሱስ ክርስቶስ ያለው ይሄንን ነው። እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ። ሌላ ሰው ሊያሳርፋችሁ የሚገባ ተብሎ የተባለና የተዘጋጀ የለም ለእናንተ። እውነተኛን እረፍት ሊሰጠን የሚችል እውነተኛን እረፍት ልናገኝበት የምንችለው ኢየሱስ ክርስቶስ የሚሰጠን እንደሆነ ማወቅ መቻል አለብን። ያ ምንድነው ብለን ስንል ኢየሱስ ክርስቶስ የምትክን ሞት በመሞት ኢየሱስ ክርስቶስ ስለኔና ስለናንተ ስለ በደላችንና ስለ ኃጢአታችን አልፎ በመሰጠቱ ምክንያት ያንን ዋጋ ከከፈለ በኋላ የዘላለምን ሕይወት እንድናገኝ ኢየሱስ ክርስቶስ ይሄንን ፕሮቫይድ አድርጎልናል። የኔና የናንተ ድርሻ አሜን ብሎ ይሄንን እውነት መቀበል ነው።
ሌላ ነገር አይደለም። አሜን ብለን ስንቀበል የእውነት ይሄንን እውነተኛ ረፍትን እውነተኛ ሰላምን በህይወታችን ላይ የምናገኝበትና አክቹዋሊ እውነተኛ ሰላምን ደግሞ ኤክስፒሪየንስ የምናደርግበት ነገር ነው። ይሄንን ነው እንግዲህ ልንረዳና ልናይ የሚገባው። እንግዲህ ዛሬ ላይ እንድንመለከት የምፈልገው ሐሳብ እንግዲህ ባለፈው ስጨርስ ክፍል 2ን ስጨርስ የተናገርኩት ነገር አለ። የተናገርኩት ነገር ምንድነው? ይሄ መለኮታዊ ልውውጥ ብለን የምንለው ነገር የወንጌል ማዕከላዊ ደግሞ የወንጌል የልቡ ትርታ ነው ብለን አለንና ያንን ብለን የጨረስነውና ዛሬ ላይ ደግሞ እስኪ ከሮሜ ምዕራፍ 1 ነገር እንመለከታለን። ወንጌል ታዲያ ምንድነው የሚለውን ወንጌል ማለትስ ምን ማለት ነው የሚለውን ነገር በትክክል እንድናይና እንድንረዳ እፈልጋለሁኝ። እንደዚህ ይላል ሐዋርያው ጳውሎስ ለሮሜ ሰዎች በጻፈላቸው መልእክቱ ላይ በቁጥር 1 ጀምሮ ያለ ቃል አነባለሁ። እንደዚህ ይላል ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ስለዚህ ምን አለ? ለእግዚአብሔር ወንጌል ተለየ። እግዚአብሔር ወንጌል አለው ማለት ነው። ወንጌል ማለት የምስራች ማለት ነው አይደለ? ወንጌል ማለት የምስራች ማለት ነው። ጉድ ኒውስ ማለት ነው። እና ስለዚህ ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይልም የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ብሎ ይናገራል። እንግዲህ ምን አለ? ይህም ወንጌል አለ በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይልም የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ቅድም ምን አለን? ለዚህ ለእግዚአብሔር ወንጌል ተለየ ብሎ ምን አደረገን? ነገረን። ለእግዚአብሔር ወንጌል ጳውሎስ ምን አደረገ? ተለየ። ለየትኛው ወንጌል? በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። በነቢያቱ አፍ የተነገረ ነበረ፣ የተተነበየ ነበረ። በመጽሐፍ ጥቅልል ስለ እርሱ የተነገረ ነገር ነበረ። ለዛ ወንጌል ሐዋርያው ጳውሎስ ምን እንደተባለ እንደተለየ ለእግዚአብሔር ወንጌል እንደተለየ ይናገርና ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይልም የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይልና እርሱም ጌታችን ኢየሱስ ክርስቶስ ነው ብሎ ይናገራል። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን። ልብ ብላችሁ ስሙ። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን። ከእምነት የሚነሳ መታዘዝ አለ። የመጀመሪያው ከእምነት የሚነሳው መታዘዝ ምንድነው ብለን ስንል ለዚህ ወንጌል ለዚህ የምስራች እሺ ብሎ አሜን ብሎ በመቀበል የእግዚአብሔር በነፃ የሚሰጠውን የዘላለምን ሕይወት በልጁ በክርስቶስ ኢየሱስ ሞትና ትንሣኤ ለሰው ልጆች ያዘጋጀውን ይህንን ታላቅ ማዳን ምን ማድረግ ነው? መቀበል ነው። ብዙ ሰዎች ስለ ኢየሱስ ክርስቶስ ስትነግሯቸው የሃይማኖት ለውጥም ይመስላቸዋል። የሃይማኖት ክርክርም ይመስላቸዋል። ወገኖቹ እንደሱ ማለት አይደለም። መጽሐፍ የዛ አይነት ኢንቴንሽን የዛ አይነት አውድም የለው። ነገር ግን ስንመለከት የሚያሳየን ነገር ይሄንን ነው። ቁጥር 6 በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ ብሎ ይናገራል። እንግዲህ አረፍ ብዬ ልውረድና ከቁጥር 16 ጀምሮ ወይም ደግሞ ከቁጥር 13 ጀምሮ ያለውን ሐሳብ ላንብብላችሁ። ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተ ፍሬ ያገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁንም እንደተከለከልኩኝ ታውቁ ዘንድ እወዳለሁ። ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉ ዕዳ አለብኝ። አሁን ሐዋርያው ጳውሎስን ተመልከቱ። ምን አለ? ለግሪክ ሰዎችና ላልተማሩትም ለጥበበኞችና ለማያስተውሉትም ዕዳ አለብኝ። ይሄ ዕዳ ምን ብሎብኛል አለ? ይሄ ዕዳ ተሰጥቶኝ። ምንድነው ዕዳው ብለን ስንል ስለዚህ በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። ስለዚህ ምንድነው ዕዳው ብለን ስንል ለተማሩ ላልተማሩ፣ ለግሪኮች ለየትኛውም አይነት ሰው በክርስቶስ ኢየሱስ ያላመነ በክርስቶስ ኢየሱስ ማመን ለሚገባው ሰው በሙሉ እግዚአብሔር እንደ መፍትሄ ያዘጋጀው ነገር ምንድነው ብለን ስንል ወንጌል ብለን የምንለው ነው። ይሄ ወንጌል ብለን የምንለው መልካም ዜና፣ መልካም የምስራች ማለት ነው ብለን አለን። ግን አንድ ጥያቄ ልጠይቃችሁ። ለምሳሌ መልካም የምስራች ሁሉ የዘላለምን ሕይወት አያመጣም።
እህት ከሊት ወለደች የሚለው መልካም ዜና ሊሆን ይችላል፣ ጉድ ኒውስ ሊሆን ይችላል። በዛ ጉድ ኒውስ ውስጥ ግን በዛ መልካም ዜና ውስጥ ግን ድነት ፕሮቫይድ ሊያደርግ የሚችል የለም። መልካም ዜና ብለን ስናወራ ግን ኮንቴንታችን ትኩረታችን ማን ነው ብለን ስንል ለነፍሳችን ድነት ሊያመጣ የሚችለውን ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሰራውን ያንን የማዳንን ስራ ምን ማድረግ ነው? መናገርና ማብሰር ነው። ስራውን ብቻ አይደለም፣ ስራውን የሰራውን አካል የኢየሱስ ክርስቶስን አይደንቲቲ የኢየሱስ ክርስቶስን ማንነት ምን ልናረግ ልናውቅና ልንረዳ እንደሚገባን ልንመለከት ይገባል። ስለዚህ ሐዋርያው ጳውሎስ ምን አለ? ስለዚህ በሚቻል መጠን በሮሜ ላላችሁ ለእናንተ ወንጌልን ልሰብክ ተዘጋጅቻለሁ። ወንጌልን ልሰብክ ተዘጋጅቻለሁ። ቀጠልና ቁጥር 16 በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ብሎ ይናገራል። ይሄ ጳውሎስ በወንጌል አላፍርም ማለት ነው። በወንጌል አላፍርም። ለምንድን ነው በወንጌል አላፍረው ብሎ ሲናገር አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ማለት ሰዎች ሊድኑበት የሚችሉበት የእግዚአብሔር የማዳን ኃይል ፕሮቫይድ የተደረገው ወንጌል ውስጥ ነው። ወንጌል ውስጥ ኃይል አለ። ምን አይነት ኃይል? የሚያድን ኃይል። ወንጌል ውስጥ ኃይል አለ። ምን አይነት ኃይል? የሚለውጥ ኃይል። ወንጌል ውስጥ ኃይል አለ። ምን አይነት ኃይል? ቀንበርን የሚሰብር ኃይል። ወንጌል ውስጥ ኃይል አለ። ምን ያለ? የታመሙትን የሚፈውስ ኃይል። ሃሌሉያ። ወንጌል ውስጥ ኃይል አለ። ምን አይነት ኃይል? ኢየሱስ ጌታ ነው። መስመር መንገድ የጠፋባቸውን መስመርና መንገድ የሚሰጥ ኃይል አለ። በምን ውስጥ ብለን ስንል ስለ ኢየሱስ ክርስቶስ አዳኝነት፣ ስለ ኢየሱስ ክርስቶስ ጌትነት፣ ስለ ኢየሱስ ክርስቶስ ስለ ሰራው ስራ መስማትና ያንን ማመን ድነትን እንደሚያመጣ ሐዋርያ ጳውሎስ ምን ያደርገናል? ይነግረናል። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት ምን አደረጋለ? በእርሱ ይገለጣልና ብሎ ይናገራል። እንግዲህ ልብ ብላችሁ ተመልከቱ። የመጀመሪያው ምን አለን? ወንጌል የማን ነው አለን? ወንጌሉ የእግዚአብሔር ነው ብለናል። ስለዚህ ወንጌል የሚሆነው መቼ ነው ብለን ስንል ኢየሱስ ክርስቶስ በዛ በሚነገረው እውነት ውስጥ ማዕከላዊነትንና የበላይነትን እስከያዘ ድረስ ብቻ ነው። ኢየሱስ ጌታ ነው። ወንጌል ጉድ ኒውስ ነው ብለን ስለሌላ አይነት ነገር ከኢየሱስ ክርስቶስ ውጪ ስለ ቁስ ስለተለያየ አይነት ነገር የምንናገር ከሆነ ያ ወንጌል ሊሆን አይችልም። ምክንያቱም ሐዋርያ ጳውሎስ ያስቀምጥልን ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ብሎ ነው የሚነግረን። ስለዚህ ወንጌላችንን ምንድነው ብለን ስንል ወንጌል አንድ ሰው ወንጌል እየሰበከ ነው ብለን ስንል የመጀመሪያና ትልቁ ነገር የኢየሱስ ክርስቶስን በቀራንዮ መስቀል ላይ የሰራውን ስራ አዳኝነቱን በትክክል የሚያስቀምጥና ሰዎች በዛ ብቻ ሊድኑ እንደሚችሉ በትክክለኛው መንገድ መናገር የሚችል ሰው መሆን መቻል አለበት። ስለዚህ ወንጌሉ የእግዚአብሔር ነው ብለናልን። ምን ማለት ነው ብለን ስንል ሐዋርያው ጳውሎስ የመጠራቱና የመለየቱ ዋና ሐዋርያ የመደረጉ ዋና ምክንያት ለእግዚአብሔር ወንጌል እንደሆነ ምን ያደርገናል? ይነግረናል። የተለየውት ሲናገር ምን አለ? ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ሴፓሬት የተደረጉት ኮንሰክሬት የተደረጉት ለእግዚአብሔር ወንጌል ነው። ለየትኛው ወንጌል? በነቢያቱ አፍ በቅዱሳን መጽሐፍ ለተጻፈው ለዛ ትንቢት ሆኖ ተቀምጦ ለነበረው በመጽሐፍ ጥቅልል ውስጥ ተነግሮ የነበረው ነገር ግን በኢየሱስ ክርስቶስ መምጣትና በኢየሱስ ክርስቶስ መገለጥ አሁን ያ ተስፋ መሆኑ ቀርቶ በክርስቶስ ኢየሱስ መገለጥ አካል መልበሱን ምን ይማረክ ለዛ ወንጌል ምን ብያለሁኝ አለ ተለይቻለሁ ብሎ ይናገራል። ሐዋርያው ጳውሎስ ቀጥሎ ምንድነው የሚነግረን? ወንጌል ምንጩ እግዚአብሔር ነው ብሎ ይነግረናል። የወንጌል ምንጭ የወንጌል ባለቤት እግዚአብሔር ነው። ወንጌል ሰው ሰራሽ መሆን አይችልም። ወንጌልን ልናሳምረው ልናሽሞነሙነው አንችልም። ክብር ለጌታ ይሁን። ወንጌልን አፕዴት ልናረጋው አንችልም። እንደ አንድ ሶፍትዌር ወንጌል አፕዴት አይደረግም። ወንጌል በዘመናት መካከል እስከ ዛሬ ድረስ ኃይሉ ሳይቀንስ ኃይሉ ሳይደክም ያመነውንና የተቀበለውን ሰው ህይወት ሁሉ ራዲካሊ በመቀየር እስከ ዛሬ ድረስ መጥቷል። ወደፊትም ምን ያደርጋል? ይቀጥላል። ለምንድን ነው ብለን ስንል እዛ ውስጥ የእግዚአብሔር ኃይል ለማዳን የሆነ የእግዚአብሔር ኃይል እዛ ውስጥ እንደተቀመጠ ይነግረናል። ስለዚህ ወንጌል ማን ነው አለን? ምንጩ እግዚአብሔር ነው
ብለን ምን እናረጋለን ይነግረናል። የመጀመሪያው የወንጌል ሰባኪ ራሱ እግዚአብሔር እንደሆነ መጽሐፍ ቅዱስ ምን ያደርገናል ይነግረናል። ገላትያ ምዕራፍ 3 ቁጥር 8 ላይ ገላትያ 3:8 ላይ ምን ይለናል? መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ብሎ ይነግረናል። ስለዚህ ቅድም ምን አልኳችሁ? የወንጌል ምንጩ እግዚአብሔር ነው ብያልኳችሁ። እሱም ደግሞ ብቻ ሳይሆን ራሱ ይሄንን የምስራች ይሄንን ወንጌል እግዚአብሔር ለአብርሃም አስቀድሞ እንደነገረው ምን ያደርገናል ይነግረናል። በመቀጠል ኢየሱስም የሰበከው ወንጌል ይሄንኑ እንደሆነ ምን እናረጋለን እናያለን። የማርቆስ ወንጌል ምዕራፍ 1 ቁጥር 14 እና 15 እንደዚህ ይለናል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ። እግዚአብሔር ሰበከ አለን ለአብርሃም። ኢየሱስ ክርስቶስ ደግሞ መጣና እዚህ ጋር ደግሞ ምን አለን? ዮሐንስ አልፎ ከተሰጠ በኋላ ዮሐንስ ብሎ የሚለው መጥምቁ ዮሐንስ አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ ምን አረገ ይለናል መጣ ብሎ ይነግረናል። እንግዲህ የወንጌል ባለቤትና ምንጭ እግዚአብሔር አብ ብቻ ስለሆነ የወንጌል ምንነትንና ይዘትን የሚወስነው እርሱ ብቻ ነው። ወገኖች ሆይ የወንጌል ምንጭና ባለቤት እግዚአብሔር አብ ነው። ሃሌሉያ። ወንጌል ስለማን ነው ብለን ስለ ልጁ ስለ ኢየሱስ ክርስቶስ እንደሆነ ቃሉ ምን ብሎናል ነግሮናል። ስለዚህ ምን አለን? የወንጌል ባለቤትና ምንጭ እግዚአብሔር ብቻ ስለሆነ የወንጌልን ምንነትና ይዘት የሚወስነው እርሱ ብቻ ነው። የወንጌሉ ባለቤትና ምንጭ እግዚአብሔር እንደሆነ ከተረዳን የእግዚአብሔርን ወንጌል ለመስበክም ሆነ ለማስተማር የወንጌልን ምንነትና ትርጉም ይዘት መረዳት እጅግ ያስፈልገናል። ሃሌሉያ። እንዲሁ በስሜታዊነት ተነስተን የምንወጣውና የምንሰብከው ነገር አይደለም። am I having the right message? ትክክለኛውን ነገር ይዣለው ወይ? አንድ ነገር ላንብብላችሁ። ሰሞኑን የሐዋርያት ሥራን እያጠናን ነውና ያለነው ሉቃስ ለቴዎፍሎስ ያለውን ነገር ላንብብላችሁ። ቁጥር 1 ጀምሮ እስከ 4 እንደዚህ ይላል። የከበርክ ቴዎፍሎስ ወይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ እንደተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየ። ሃሌሉያ። ለዚህ ሰው ሲጽፍለት ይሄ ሉቃስ ይሄ ሐኪሙ ሉቃስ ለቴዎፍሎስ ለሚባለው ሰው ሲጽፍለት ያለው ነገር ምንድነው ብለን ስንል ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉለት ምንድነው ብለን ስንል ወንጌል የሱ ግምት አይደለም። ወንጌል የሱ ግኝት አይደለም። ምንድነው አለ? ወንጌል አለ በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን። እነማን ነው ሪፈር ያደረገው? በኢየሱስ የተመረጡትና ኢየሱስ ክርስቶስ ሐዋርያ እንዲሆኑ የሾማቸው ሰዎች እነ ማርቆስን እነ ዮሐንስን እነ ማቴዎስን ሁሉ ምንም እናረጋ እነሱ ያስተላለፉልን አለ። በአይን ያዩትና በአይን ምን አረጋለ? ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን። ስለዚህ ወንጌልን የምነግርህ ወንጌል የኔ ልብ ወለድ አይደለም ማለት አብረውት የነበሩት በአይን ያዩት እነሱ ያስተላልፉልን ነገር ነው። ምንም ማረገ የምነግርህ ለምንድነው ብለን ስንል በእኛ ዘንድ ስለተፈጸመ ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ ሁሉም እንደመሰለው በስማ በለው የተባለው ነገር በሙሉ ሰብስቦ ኮምፓይል አድርጎ ታሪክ ለማዘጋጀት የሚሰሩ ነበሩ፣ የሚንቀሳቀሱ ነበር። በዛን ወቅት ላይ ምንድነው ብለን ስንል አንዳንዶቹ መረጃቸው ሙሉ ላይሆን ይችላል። ሃሌሉያ። መረጃቸው ትክክል ላይሆን ይችላል። ነገር ግን ይሄ ሰው ሲናገር ግን ምን አለ? ኖ ሉቃስ እጅግ የተዋጣለት ሂስቶሪያንም እንደሆነ መጽሐፍ ቅዱሳችንን ስናነብ በተለይ ሉቃስ ወንጌልንና ሐዋርያ ሥራን ስናነብ በትክክል የምንረዳው ነገር ቢኖር ይህንን ነገር ምን እናደርጋለን እንመለከታለን። የሉቃስ የልቡ ሐሳብ ምንድነው ብለን ስንል
ያለው ነገር ምንድነው? በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ እንደተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ምን አረገኝ ይላል ታየኝ ብሎ ይናገራል። ስለዚህ ምን ማለት ነው ብለን ስንል ይሄ ሰው ለቴዎፍሎስ ሲጽፍለት የፈለገው ነገር ምንድነው ብለን ስንል have a perfect understanding በሌላ አባባል ስለዚህ ነገር እርግጡን እንድታውቅ የሚያደርግ ነገር በጥንቃቄ ምን አረግልሃለሁ አለ እጽፍልሃለሁ ብሎ ሲናገር እናያለን። ያ ማለት ነው ብለን ስንል ወንጌል ብለን ስንል በእኛ የልብ ሐሳብ በእኛ የልብ ግምት የሚወሰን ሳይሆን የወንጌሉ ባለቤትና ምንጭ እግዚአብሔር እንደሆነ ከተረዳን የእግዚአብሔርን ወንጌል ለመስበክም ሆነ ለማስተማር የወንጌልን ምንነትና ትርጉም ይዘት መረዳት እጅግ ያስፈልገናል። ሃሌሉያ። ወንጌል ዝም ብለን በስሜት ምን የምናደርገው የምንለው የምንፎክረው ነገር አይደለም። Our content must be Christ. የኛ የመልእክታችን ማዕከል የመልእክታችን ዋና የመልእክታችን ይዘት ኢየሱስ ሊሆን እንደሚገባ ምን ማድረግ መቻል አለብን? ማወቅ መቻል አለብን። ሃሌሉያ። ማንነቱን የሰራውን ስራ ያደረገውን ነገር ባደረገው ነገር ሰዎች ኢየሱስ ክርስቶስን በማመን የሚያገኙትን እንዲያው በጸጋ የሆነ ይህንን ማዳን ሰዎች ሊቀበሉ የሚችሉበትን ይህንን እውነት ገልጠን መናገር መቻል የምንችል መሆን አለበት። ሃሌሉያ። ሐዋርያው ጳውሎስ ወንጌል የእግዚአብሔር ኃይል እንደሆነና ለተቀበሉትና ላመኑት በእርግጥ ተአምራት ማድረግና መለወጥ የሚችል ኃይል እንደሆነ ኃይል በውስጡ እንዳለ ማመን አለብን። ዛሬ ላይ ሰዎች ህይወታቸው እንዲለወጥ ነገራቸው እንዲቀየር የሚፈልጉት ነገር በሙሉ ምን ውስጥ ነው ያለው ብለን ስንል እግዚአብሔር ወንጌል ውስጥ ነው ዲፖዚት ያደረገው። እዛ ውስጥ ነው እግዚአብሔር ያስቀመጠው ብሎ ምን ያደርገናል? ይነግረናል። ስለዚህ ወንጌል የሰው የፈጠራ ውጤት አይደለም። ከእኛ የሚጠበቀው ወንጌሉን በአግባቡ መረዳትና ማመን ይዘቱን ሳይለቅ ለሌሎች ማስተላለፍ ነው። ሃሌሉያ። ሌላኛው ቀጥለን የምንመለከተው ነገር ምንድነው? ወንጌል አዲስ አይደለም። አንዳንድ ሰዎች እንደሚሉት መጤ ሃይማኖት ነው፣ በእንደዚህ የመጣ ብለው ሰዎች ሊሉ ይችላሉ። ኦፍ ኮርስ ሰዎች መጤ ሊሆኑ ይችላል። ወንጌል ግን መጤ አይደለም። ወንጌል አዲስ አይደለም። ቅድም እንዳነበብነው ወንጌል በነቢያቱ አፍ በቅዱሳን መጽሐፍ አስቀድሞ ተስፋ ለሰጠው። ስለዚህ ወንጌል በነቢያቱ አፍ በቅዱሳን መጽሐፍ ተስፋ ሆኖ የተቀመጠ በክርስቶስ ኢየሱስ መገለጥ አካል የለበሰና የታየ እንደሆነ ማወቅ መቻል አለብን። ሐዋርያ ጳውሎስ በመልእክቱ ያስቀመጠው አንዱና ዋናው ነገር እርሱ የሚሰብከው ወንጌል በነቢያቱና በቅዱሳን መጽሐፍ አስቀድሞ የተነገረ የእግዚአብሔር ወንጌል መሆኑን ምን ያደርጋላለን? ያበስራል። ስለዚህ ወንጌል ይሄን ነው። የመለኮታዊ ልውውጥን ስናወራ የምናወራ ነገር ዝም ብሎ ጥራዝ ነጠቅ ሳይሆን የእግዚአብሔር ቃል እውነት ላይ ያረፈ እንደሆነ መረዳትና ማወቅ መቻል አለብን። ወንጌል የእግዚአብሔር እውነቶች በሂደት በመገለጥና በክርስቶስ መምጣት ተስፋ አካል የለበሰበት ጥላ አካሉን የገለጠበት መሆኑን ያስረዳል። በሌላ አባባል ምን ማለት ነው ብለን ስንል ተስፋ የነበሩ በመጽሐፍ ጥቅልል ተስፋ የነበሩ የነቢያት ድምጽ ሆነው የተቀመጡ ነበሩ። ነገር ግን በክርስቶስ ኢየሱስ መገለጥ እነዛ የነቢያት ድምጾች እነዛ በጥቅልል መጽሐፍ ተቀምጠው የነበሩ ነገሮች በሙሉ በክርስቶስ ኢየሱስ መገለጥ ተፈጻሚነትን እንዳገኙ የምናይበት ነገር ነው። ክርስቶስ በነቢያቱ አፍ የተነገረ ነገር ግን በመገለጡ ትንቢቶች በእርሱ ፍጻሜ ያገኙበት እግዚአብሔር በነቢያቱ አፍ ስለመሲሁ የተገለጡ እውነቶች የናዝሬቱ ኢየሱስ እርሱ የተጠበቀው መሲህ ክርስቶስ መሆኑን የተገለጠበት መንገድ ነው። እንግዲህ በተለይ ሐዋርያ ሥራን ስታነቡ አንዱ ልብ ብላችሁ የምትሉት በተለይ ደግሞ ለአይሁዳውያን የተነገረው መልእክትን ስንመለከት ኢየሱስ እርሱ ክርስቶስ እንደሆነ እንዲያውቁና እንዲያምኑ ነው። መሲሁ እርሱ እንደሆነ እግዚአብሔር ይመጣል ብሎ የተናገረው ኢየሱስ ክርስቶስ እንደሆነ መሲሁ እርሱ እንደሆነ የተነገሩ የነቢያት ድምጾች የተገቡ የተስፋ ቃላት በሙሉ ኪዳኖቹ ተፈጻሚነትን ያገኙት በክርስቶስ ኢየሱስ እንደሆነ እንዲያውቁና እንዲያምኑ ነው።
ለምሳሌ ሐዋርያት ሥራ መጽሐፍን ስታጠኑ የብሉይ ኪዳን መጽሐፎች ሲጠቀሱ የብሉይ ኪዳን መጽሐፎች ሲወጡ ከነማን ጋር ነው አርጊውመንቱ ብለሽ ስትሉ መጽሐፉ የተጻፈላቸው ኪዳኑ የተሰጣቸው ነገር ግን ኢየሱስ ክርስቶስን ሊያምኑ የሚገባቸው አይሁዶች ያንን ነገር እንዲያምኑና እንዲያውቁ የነቢያት ድምጾች እኮ ያስረዱ የነበረው ይሄንን ነው፣ ይናገሩ የነበረው ይሄንን ነው። ያ እናንተም የምትጠብቁት አባቶቻችንም የሚጠብቁት የነበረው እኮ ያ ታላቅ መዳን ያ ታላቅ መልእክት ሲጠበቅ የነበረው እኮ እርሱ ነው፣ ይሄ ኢየሱስ ክርስቶስ ነው ብሎ ሲናገሩ እንመለከታለን። ክብር ለጌታ ይሁን። ስለዚህ እነዚህን እውነቶች እየተመለከትን እያየን ስንሄድ የመልእክታችን የምናነሳው ነገር ትክክለኛ የእግዚአብሔር ቃል ላይ ያረፈ መሆኑን መረዳት መቻል አለብን። ከመጽሐፍ ቅዱስ አንዳንድ ክፍል አነብላችኋለሁ። ስምዖን ሕፃኑን ባቀፈው ሰዓት የተናገረው መልእክት በመጽሐፉ ስለ መሲሁ የተነገረ መሆኑን ያመለክታል። ትንቢተ ኢሳይያስ አሁንም ኢሳይያስ መጽሐፍ ላይ እንሄድና ምዕራፍ 42 ላይ እንደዚህ ይላል ነብዩ ኢሳይያስ ምን ይላል? እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አደርጋለሁ። እርሱም ለአሕዛብ ፍርድን ያወጣል። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ ላይ አያሰማም። የተቀጠቀጠ ሸምበቆን አይሰብርም፣ የሚጤስን ክር አያጠፋም። በእውነት ፍርድን ያወጣል። በምድር ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። አሕዛብም በስሙ ይታመናሉ ብሎ ይናገራል። ስለዚህ ይሄ ለማን የተነገረ ነው? ለመሲሁ የተነገረ ነው። ይሄ የነቢያት ድምፅ በኢየሱስ ክርስቶስ መገለጥ ምን የተባለ የታየ ነው። አንድ ቃል ደግሞ ጨምሬ ያነብላችኋለሁ። እዛው ኢሳይያስ መጽሐፍ ላይ ትንቢተ ኢሳይያስ ምዕራፍ 49 ቁጥር 6 ላይ እንደዚህ ይላል። እርሱ የያዕቆብን ነገዶችን እንድታስነሳ ከእስራኤልም የዳኑትን እንድትመልስ ባሪያ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቼሃለሁ ይላል። የእስራኤል ታዳጊ ቅዱስም እግዚአብሔር ሰዎች ለሚንቁት ሕዝብ ለሚጠላው ለገዢዎች ባሪያ እንዲህ ይላል። ስለ ታማኙ ስለ እግዚአብሔር ስለመረጠህም ስለ እስራኤል ቅዱስ ነገሥታት አይተው ይነሳሉ፣ መሳፍንትም አይተው ይሰግዳሉ ብሎ ይናገራል። እንግዲህ እነዚህ ሁሉ የምንመለከተው ነገር ምንድን ነው ብለን ስንል ስምዖን ስለ ኢየሱስ ክርስቶስ በተናገራቸው ክፍል ላይ የምናየው ነው። እስኪ ሉቃስ ወንጌል ምዕራፍ 2 ከቁጥር 29 እስከ 32 ያለ ቃል አነባለሁኝ። እንደዚህ ይላል። ጌታ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰው ሁሉ ፊት ያዘጋጀውን ማዳንህን አይተዋልና ይህም ለአሕዛብ ሁሉ የሚገለጥ ብርሃን ለሕዝብህም ለእስራኤልም ክብር ነው። ለአሕዛብ ሁሉ የሚገለጥ ብርሃን ነው። ኢየሱስ ጌታ ነው። ይሄ ብርሃን አግኝቶን ነው ሕይወታችን የተለወጠው። ይሄ ብርሃን አግኝቶን ነው ማረፍ የቻል ነው። ሃሌሉያ! የእግዚአብሔር ምሕረትና የእግዚአብሔር ቸርነት በልጁ በክርስቶስ ኢየሱስ በኩል ለእኛ ስለደረሰና ይህንን ስላገኘን ነው። ሃሌሉያ! ይህንን ስላገኘን ነው እኔና እናንተ በዚህ ማረፍ የቻለው። ሃሌሉያ! ክብር ለጌታ ይሁን። ዮሴፍም እንደዚህ አለ፣ ይህም አሕዛብ ሁሉ የሚገለጥ ብርሃን ነው፣ ለሕዝብም ለእስራኤል ክብር ነው። ዮሴፍና እናቱ ስለ እርሱ በተባለው ነገር ይደነቁ ነበረ። ስምዖንም ባረካቸው። እናቱን ማርያም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙት ምልክት ሆኖ ተሹሟል። በአንቺ ደግሞ በነፍስሽ ሰይፍ ያልፋል ብሎ ሲነግራት እናያለን። ክብር ለጌታ ይሁን። በመቀጠል ሐዋርያው ጴጥሮስ መልካም በምትባለው ደጅ ሽባውን በፈወሰ ጊዜ የተናገረው ዋናው መልእክት በኢየሱስ ስም ተአምራት የተደረገበት ዋናው ምክንያት እግዚአብሔር በሙሴ አፍ ከወንድሞቻችሁ መካከል እግዚአብሔር እንደኔ ያለ ነቢይ ያስነሳላችኋል የተባለው መፈጸሚያ መሆኑን እነዚህ የእስራኤል ልጆች ምን እንዲያደርጉ እንዲያውቁና ወደዚህ ወንጌል ወደዚህ እውነት ፊታቸውን ዞር እንዲያደርጉ የተነገረ እውነት እንደሆነ ምን እናደርጋለን እናያለን። ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይ ከወንድሞቻችሁ ያስነሳላችኋል በሚነግራችሁ ሁሉ እርሱን ስሙት። ያንንም ነቢይ የማትሰማው ነፍስ ሁሉ ከአሕዛብ ተለይታ ትጠፋለች አለ። ሁለተኛም ከሳሙኤል ጀምሮ ከእርሱ በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሩ። እናንተ የነቢያት ልጆችና እግዚአብሔር ለአብርሃም በዘርህ የምድር ወገኖች ሁሉ ይባረካሉ ብሎ ከአባቶቻቸው ጋር ያደረገው የኪዳን ልጆች ናችሁ እያለ ምን ያደርጋል? ይናገራል።
ኢየሱስ ጌታ ነው። እንግዲህ ምንድነው ልንል የምንፈልገው ብለን ስንል ልንል የምንፈልገው ነገር አንድና አንድ ነው። ሃሌሉያ። ወንጌል ብለን ስንል ወንጌል ኢየሱስ ክርስቶስ እንደሆነ መረዳት መቻል አለብን። ወንጌል የእግዚአብሔር እንደሆነ መረዳት መቻል አለብን። ወንጌል ኢየሱስ ክርስቶስ በሰራው ሥራ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው የሚቀበሉ ሁሉ የዘላለምን ሕይወት የሚያገኙበት ብቸኛው መንገድ እንደሆነ፣ ወደ እግዚአብሔር የምንቀርብበት ከእግዚአብሔር ጋር እርቅ የምንፈጥርበት የዘላለምን ሕይወት የምናገኝበት ብቸኛው መንገድ ከእግዚአብሔር ዘንድ የተዘጋጀው የማዳኛ መንገድ እርሱ እንደሆነ ምን ማድረግ መቻል አለብን? መረዳት መቻል አለብን። ኢየሱስ ጌታ ነው። ይህንን ስናውቅ ይህንን ስንረዳ ያን ጊዜ ሃሌሉያ ያን ጊዜ የዘላለምን ሕይወት በሕይወታችን መካፈል የሚገባንን ነገር በሙሉ በሕይወታችን ላይ እንካፈላለን። ሃሌሉያ። በድጋሚ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፐል ሚኒስትሪ የሚዲያ አገልግሎት እኔ መጋቢ ሳምሶን ሙልጌታ ጊዜያችሁን ሰጥታችሁ ይሄንን የወንጌል እውነት ከኔ ጋር ለመስማት ስለመረጣችሁ ስለፈቀዳችሁ ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። አጭር ጸሎት አብረን እንጸልይ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ስለሰጠን ስለዚህ ድንቅ ጊዜ እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይህንን እውነት በሚሰሙ ሰዎች ሁሉ ላይ እግዚአብሔር አምላክ የመንፈስህ አብሮነት፣ የመንፈስህ እርዳታ፣ የመንፈስህ እገዛ በጌታ በኢየሱስ ክርስቶስ ስምና ስልጣን ከነርሱ ጋር ስለሚሆን አመሰግንሃለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም በልዩ ልዩ አይነት እስራትና ተጽዕኖ ውስጥ ያሉ እግዚአብሔር አምላክ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከዚህ የተጽዕኖ ኃይል ነፃ እንዲወጡ በጌታ በኢየሱስ ስም እጸልያለሁ። የዲያብሎስን ሥራ ያፈር ዘንድ እግዚአብሔር የተገለጠ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር አምላክ ለዚህ ወንጌል ልባቸውን እንዳይከፍቱ፣ ለዚህ ወንጌል እግዚአብሔር አምላክ ራሳቸውን እንዳይሰጡ የሚከለክል የትኛውም የጨለማ ኃይልና ጉልበት ሁሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከነርሱ ላይ የተመታ እንዲሆን በኢየሱስ ስም ጸልያለሁኝ። እግዚአብሔር ሆይ ቃሉን ላከ፣ ፈወሳቸው፣ ከመከራቸውም ሁሉ አዳናቸው ተብሎ እንደተጻፈ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ይሄንን እውነት በሚሰሙት ሁሉ ላይ በጌታ በኢየሱስ ክርስቶስ ስም ደህንነት ይሁን። በኢየሱስ ክርስቶስ ስምና ስልጣን አካላዊ እግዚአብሔር አምላክ ስጋዊ ፈውስ የሚያስፈልጋቸው ሁሉ አሁን ባሉበት በየትኛውም አይነት ኮንዲሽን ላይ እኔ በኢየሱስ ክርስቶስ ስምና ስልጣን ባሉበት ስፍራ ላይ እግዚአብሔር አምላክ ፈውስ እንዲሆን በኢየሱስ ስም እናገራለሁኝ። ብርታት እንዲሆን በኢየሱስ ስም እናገራለሁ። በጌታ በኢየሱስ ክርስቶስ ስም መነሳት ይሁንላቸው፣ ፈውስ ይሁንላቸው። የትኛውም የጨለማ ኃይልና የጨለማ ጉልበት በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከነርሱ ላይ ለቆ እንዲሄድ በጌታ በኢየሱስ ስም ጸልያለሁኝ። መንፈስ ቅዱስ በሰሙት እውነት ላይ ማስተዋልን እንድትሰጣቸው የልቦናቸውን አይኖች ከፍተ እግዚአብሔር ሆይ ማየትና እግዚአብሔር ሆይ መስማት የሚገባቸውን ነገር እንዲሰሙና እንዲያዩ ስለምታደርጋቸው በኢየሱስ ስም ባርካለሁ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በድጋሚ እኔ መጋቢ ሳምሶን ሙልጌታ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፐል ሚኒስትሪ የሚዲያ አገልግሎት ሁላችሁንም አመስገን ወዳለሁ። እንግዲህ ይሄንን መልእክት ለብዙዎች እንዲደርስ ሼር እንድታደርጉ እንዲሁም ሰብስክራይብ እንድታደርጉ ወዳጆቻችሁን ቤተሰቦቻችሁን ሁሉ ይሄንን እውነት እንዲያዩ ኢንከሬጅ እንድታደርጉ ሰብስክራይብ እንዲያደርጉ እንድታግዟቸው እንጠይቃችኋለን። ይሄንን የምንልበት ዋናው ምክንያት ሰብስክራይብ ባደረግን ቁጥር ብዙዎች እንዲያዩትና ይሄ እውነት ለብዙዎች እንዲደርስ የሚያስችልበት ፕላትፎርም ነውና እግዚአብሔርን ስለዚህ ፕላትፎርም እናመሰግነዋለን። ካለንበት ቦታ ሆነን ብዙዎችን መድረስ የምንችልበትን ይሄንን እድል እግዚአብሔር ሰጥቶናልና በዚህ ዘመን መጨረሻ ይሄንን ወንጌል በዚህ ፕላትፎርም አማካኝነት አብረን እንድንሰራ በድጋሜ በታላቅ ትህትና ይሄንን ጥሬን አቀርባለሁኝ። ይሄንን ስለምታደርጉ ደግሞ አመሰግናችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ወዳችኋለሁ። ተከናወኑ። ሻሎም